በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ አባታችን ቅዱስ ሁኔታ በማርያም ተጠምቀናችን። የተከበራችሁ አባቶቼ፣ የጉባኤ መምህራን፣ አበው ካህናት፣ ሊቃነ ምስጢር ዲያቆናት፣ የነገ ቤተክርስቲያን ተስፋ ወንድሞች፣ ደቀ መዛሙርት፣ እግዚአብሔር የሚወዳችሁ እግዚአብሔር የምትወዱት እግዚአብሔር ልጆች ምዕመናንና ምዕመናት በልዑል እግዚአብሔር ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? በሀብቱ ስሙ በረድኤቱ አቅርቦ በቸርነቱ መክሮ እስከ ሰዓት ድረስ ጠብቆ ያቆየን ያልተለየን የአባቶቻችን አምላክ ቅዱስ እግዚአብሔር ዛሬ ዘወትርም የተመሰገነ ይሁን። ለቃለ ልደት ለሥጋ ልደት ምክንያት የሆነች ንጽሕት በድንግልና ጽንዕት በቅድስና እመቤታችን ክብርና ምስጋና ይድረሳል። በእውኑ በዚህ በጾም ጊዜ ሊደረግ ከሚገባውና ጾማችን ሊታጀብ ከሚገባው አንዱ በቃለ እግዚአብሔር ነው። በቃለ እግዚአብሔር የታጀበ ጾም ሰራዊት የከበበው ንጉሥ ማለት ነው። አለበለዚያ ጾማችን በቃለ እግዚአብሔር በጸሎት በምጽዋት በበጎ በጎ ስራዎች ሁሉ ካልታገዘ መራብ ብቻ ነው ሊሆን የሚችልና ይህንን ግንዛቤ ውስጥ በማስገባት በጾመ ነቢያት ታላላቅ መምህራን እንዲመጡ አድርገው ታይሳስበው በጣም እጅግ በጣም መልካምና ውጤታማ የሆነ ትምህርት እንደተሰጠ ሁላችሁ ታስታውሳላችሁ። ደግሞ ዛሬ በዚህ መልሶ እንዲሁም ምዕመናን ቤተክርስቲያንን በዚህ ሰዓት ሊለዩ ሊርቁ አይገባም ከማለት አንጻር መልካም ስራዎችን እየሰሩ ያሉት የደብሩ አገልጋዮች ከአስተዳደር ጀምሮ ያሉ አምላካችን እግዚአብሔር ይጠብቅልን። እኛም ደግሞ የሚዘጋጅልንን ማየት በልተን ተመግበን በሕይወታችን ለውጥ እንድናሳይ እግዚአብሔር ይርዳል። አዎ ተክል ውሃ የሚጠጣው ቅጠሉ ለምልሞ ጫፉ ረዝሞ ፍሬው ጥሞ እንዲገኝ የአትክልት ውሃ መጠጣት ሌላ ታስቦ አይደለም። እንደዚህ ነው እና የጉባኤ መዘጋጀቱ ደግሞ የእኔና የእናንተ የሕይወታችን ለውጥ ወደ ቅድስና ጉዞ ስናደርግ ማየትና ማደግ በመንፈሳዊ ሕይወት ማደግ እንድንችል ነውና የምናድግበት እንዲሆን እግዚአብሔር ይርዳል። የትምህርታችን ርዕስ የሚሆነው በትንቢተ ኢሳይያስ ምዕራፍ 25 ከቁጥር 10 ላይ ወይሁበነ ዕረፍተ እግዚአብሔር በዝንቱ ደብር፣ ወይሁበነ ዕረፍተ እግዚአብሔር በዝንቱ ደብር። እግዚአብሔር በዚህ ተራራ ዕረፍት ይሰጠናል። የእግዚአብሔር ልጆች በዚህ ተራራ ላይ ናቸው። እኛም በዚህ ተራራ ላይ ዕረፍትን እናገኛለን ይላል። በዚህ ተራራ ላይ ዕረፍት እናገኛለን። እግዚአብሔር ዕረፍት የሚሰጠን በዚህ ተራራ ነው እያለ በወለ ቃል ነቢየ ልዑል በኵረ ነቢያት የነቢያት አለቃ የተሰኘው ታላቁ ደረቅ ሐዲስ ይሉታል አባቶቻችን። ኢሳይያስን ደረቅ ሐዲስ ማለት በሐዲስ ኪዳን እንደነበረ እንዳለ ሆኖ ገና ሳይፈጸም 700-800 ዓመት ሲቀረው ድንግል በድንግልና ተወልዳለች። የምትወልደውም የሰላም አለቃ የዘላለም አባት አምላክ ዘላለም ነው እያለ አስፍቶ አመልቶ የተናገረ ስለሆነ ከዚህ የተነሳ ደረቅ ሐዲስ ብለው ይናገሩለታል። እንግዲህ ኢሳይያስ ይህን አሁን የጠቀስኩላችሁን ምዕራፍ 25 የተናገረበት በአሦርና በባቢሎናውያን ምርኮ ተይዘው እስራኤላውያን ዕረፍት አጥተው ሲጨነቁ በጣም ወደ ጥልቅ ጉድጓድ ወድቀው ከእግዚአብሔር ተለይተው እግዚአብሔርን የሚያመሰግኑበት ጊዜና ቦታ አጥተው ቀኝ ተገዝተው በመከራው ውስጥ ሆነው መከራ ሲጸናባቸው በዚህ ጊዜ ወይሁበነ እግዚአብሔር ወይሁበነ ዕረፍተ እግዚአብሔር በዝንቱ ደብር ከፍ አድርጎ ያሳየና እግዚአብሔር በዚህ ተራራ ዕረፍት ይሰጠናል ብሎ
ሕሊናቸውን አለመለመው። ተጨንቀው የነበሩትን ጭንቀታቸው እንደሚወገድ፣ ተማርከው የነበሩት ንግስና ተመልሶላቸው መስፍንነት ገንዘባቸው ሆኖ እነ ዳዊትን እነ ሰሎሞንን የመሰሉ ሌሎችም እነ ዘሩባቤልን የመሰሉ ታላላቅ ነገሥታትን አስነስቶ እግዚአብሔር ለሕዝቡ በጎ ነገሮችን ያደረገ አሁን ለነዚህ በጎ ነገር እንደሚያደርግላቸው በዚህ ተራራ ላይ እረፍት ታገኛላችሁ አላቸው። እንግዲህ አባቶቻችን ይህንን የምስጢር ከተማ የትርጓሜ አውድማ የሆኑት ሰፋ አድርገው ገልጸውታል። የመጀመሪያው እንደው ተራራን ስናስብ የተራራ መገለጫዎች ምንድን ናቸው? ተራራ ምንድን ነው ከማለታችን አስቀድሞ መንፈሳዊ ምስጢራዊ ይዘቱ ከማለታችን አስቀድሞ እንደ ቀጥታ ተራራ ሲጠራ ተራራ ሲባል እያንዳንዳችን ውስጥ የሚመላለሰውና ተራራ የምናውቀው ከሌሎቹ ቦታዎች ከፍ ያለ በከፍታው የሚታወቅ ነው። ተራራ ከሌላው ቦታ በምን ይታወቃል? በከፍታው ይታወቃል። ከፍ ያለ ነው። ከፍ ያለው ቦታ ተራራ ይባላል። ተራራ የማይሸፈን ተራራን ማንም ሊጋርደው አይችልም። ይጋርዱታል ተብሎ የሚያልፉበትን ሁሉ ብቅ አድርጎ የሚያሳይ ነው ተራራ። ጉሙ ከተራራው ራስ ላይ ቢያልፍ እንኳን ተራራው ከፍ አድርጎ ያሳየዋል እንጂ ጉሙ ተራራውን አይደለም የሚሸፍነው። የባሰ የጉሙን ከፍታ ነው ሊያሳይ የሚችል። ተራራ የማይናወጥ የማይለወጥ መሰረት ያለው ነው። ተራራ የማይናወጥ የማይለወጥ ጽኑ መሰረት ያለው ነው። ተራራ በሆነ ጊዜ የሚፈርስ እንዲህ አይደለም። ተራራ ጽኑ ነው። ተራራ ስናስብ ጽናቱ አብሮ ይታሰባል። ተራራ የውሃዎች መፍለቂያ የምንጭ መገኛ ነው። አሞጽ የተሰኘው የቤተ ክርስቲያናችን አባት የኢሳይያስ አባት አሞጽ ሲናገር ወለሃው መራእየ ኖሎት እስመ የብሰ ርኢሱ ለቀርሜሎስ የውሃዎቹ መገኛ ተራራው ምን ነካው ይላል። እረኞቹ ሁሉ ውሃቸው ተንጫጩ፣ ጮሁ፣ ከብቶቹ እንስሳቱ ሁሉ አዘኑ፣ አነቡ። እረኞቹ ተጨነቁ፣ የምንጮቹ መገኛ ተራራውን ነካው ይላል። ተራራ ከሜዳው ላይ ያለው ውሃ ከሜዳ ላይ የተገኘ አይደለም። ወንዝ ላይ ሲወርድ የምናየው ውሃ ወንዙ ላይ የተገኘ አይደለም። መድረሻው ሊሆን ይችላል። ሜዳው የውሃዎቹ መድረሻ ነው። ሜዳው ጎድጓዳው የውሃዎቹ ማረፊያ ነው። መነሻው ከተራራው ግርጌ ነው የሚነሳ። ተራራ የውሃ መገኛ ነው። ተራራ ንጹህ አየር የሚገኝበት ተራራ እስከሚወጡት ድረስ ያደግማል፣ ያንጥራል፣ ያገራል፣ ልቡናን ያስጨንቃል እንጂ ተራራ ከወጡት በኋላ ንጹህ አየር መተንፈስ ያስችላል። ተራራ ይህ ብቻ አይደለም። ታች ሆነን አናየው የነበረውን ነገር የሚያሳይ አድማስን ማስጎብኘት የሚችል ነው። ተራራ ከፍ ያለ ስለሆነ የማይታዩትን ሁሉ የሚያሳይ ማለት ነው። ተራራ አልታይ ያሉ ነገሮችን ሁሉ ለማየት ከፍ ወዳለ ቦታ መውጣት የመጀመሪያው ነው እና በዚህ ተራራ እግዚአብሔር እረፍት ይሰጣል። ተራራ ምድሩና ሰማዩ የተገናኘ አንድ የሆነ መስሎ ነው የሚታየው። በተለይ ዝቅ ብሎ ጉድጓዳው ቦታ ላይ ሆኖ አሻግሮ የሚመለከት ሰው ተራራውን ሰማዩ ጋር የተገናኘ ሰማይና መሬትን አገናኝ ይመስላል። ተራራ እንዲህ ነው የተራራ። ከዚህም በላይ እናንተ የምታውቁት የተራራ ብዙ መገለጫዎች አሉት። አባቶቻችን ይህንን እንግዲህ ወደኛ ሕይወት መልሰው አዋህደው በመስጢር አስቀምጠውልናል። ሌሎችም ታላላቅ አባቶችን ስላሉ ሰፋ አድርገው ስለሚያስተምሩ ከኔ ጋር አሁን የጠራሁላችሁን የተራራ መገለጫዎች በእያንዳንዳችን ሕይወት አባቶቻችን እንዳስቀመጡት
ነው የምናየው። የመጀመሪያው ተራራ የተሰኘች ይህ አሁን የዘረዘርናቸው መገለጫዎቿ የሆኑላት ቅድስት ቤተክርስቲያን ናት። ክርስቲያኖች ተራራ የተሰኘች ቅድስት ቤተክርስቲያን ናት። ከፍ ያለች ሁሉን የምታሳይ ከሁሉ በላይ የሆነች ከምኩራበ አረቢ ከመናፍቃን አዳራሽ በዚህ ዓለም ይሰራሉ ተብሎ ከሚሰሩ ተቋማት በላይ የሆነች መሬት ላይ ሆና ሰማያዊውን ምስጢር የምታከናውን በከፍታዋ የታወቀች የልዑል እግዚአብሔር መገለጫ ደብረ ልጉ ወደብረ ጥሉል ደብረ ዘሰብሮ እግዚአብሔር በጎ ነገሮችን የሰራባት የገለጸባት መልካሟ ተራራ ጽኑ የሆነችዋ ያቺ ተራራ ቅድስት ቤተክርስቲያን ናት። ኢሳይያስ እረፍትን ይሰጠናል ተብሎ በነቢያት አንደበት የተነገረባት አባቶቻችንን ያረፉባት እኛም እረፍትን የምናገኝባት ፍጹም የሆነው እረፍት የሚገኝባት ብቸኛዋ ተራራ በከፍታዋ በስራዎቿ ያያቸዋቸው እንደሆነ በቤተ ክርስቲያን ግርጌ ያደጉ የቤተ ክርስቲያን ልጆች ቅዱሳን የሰሩት መድሯቸው እስቲ ከምንም በላይ ከማድነቅና እጹብ ድንቅ ከማለት ያለፈ በስጋዊ ሕሊና አስቦ በስጋዊ ልቡና መርምሮ የማይደረስባቸው ስጋዊ ሰብዕና ብቻ ያያቸው የማይችል የማይደረስባቸው መልካም የሆኑ ምግባራት የሚገኙባት በዚች ቅድስት ቤተክርስቲያን ነው። አምላካችን እግዚአብሔር እረፍት ባለባት ቤተክርስቲያናችን እንድንጸና ይርዳል። ዓለም ተቅበዝባዥ ሆነው ዓለም እረፍት ያጣው ዓለም አርቆ ማየት ያቃተው ዓለም ነገን ማሰብ የተሳነው ከዚህ ተራራ ወርዶ ነው። ከተራራው የወረደ ምን ይታየው ነው? ጉድጓድ ውስጥ የገባ ምን ሊያይ ይችላል? ከፍ ካለው ከቤተክርስቲያን ከፍ ካለችዋ ቤተክርስቲያን የተጠጋ ግን ከፍ ብሎ መስራት ይችላል። አባቶቻችን ሰማይን መለጎም፣ እሳትን ማዝነብ፣ ፀሐይን ማቆም የሚያስችል ጸጋ የሚገኝባት ናት። ተራራ ጽኑ እንደሆነ ጽናትን ያየን ነው። ቅድስት ቤተክርስቲያን ምን ያልተፈራረቀባት መከራ አለ። በዚህ ቤተክርስቲያን ኃይሉን ያልሞከረባት መንግስት የለም። በዚህ ቤተክርስቲያን ከመጀመሪያው ጠላት ከዲያብሎስ ጀምሮ እስከ ዕለተ ምጽአት ድረስ ይፈራረቅባታል። ወአናቅጸ ሲኦልን ይሄድርባል። የሲኦል ደጆች አይበረታቱባትም ተብላ ጽኑ መሰረት ያላት በክርስቶስ ደም የተመሰረተች ጽንዕት ናት። ተነስተው ነበር ዓለምን አንድ አድርገን እንገዛለን። አብያተ ጣዖታት ይትሃዋ፣ አብያተ ክርስቲያናት ይታጸዋ። የቤተ ክርስቲያን ደጆች ይዘጉ፣ የጣዖት ደጆች ይከፈቱ ነው። በመንግስታቸው በዘመናቸው አዋጅ አውጀው ነበር። መንግስታዊ አዋጅ አውጀው ነበር። ዲዮቅልጥያኖስ ነበር። ቀደም ሲልም ገና በሕገ ኦሪት ናቡከደነፆር ከዛ በፊት ያሉት ሌሎቹ ዛሬም በቤተ ክርስቲያን ላይ ኃይላቸውን እያፈራረቁ ይሞክራል እንጂ በክርስቶስ ደም የጸናች ጽንዕት ናት ያቺ ተራራ ጽኑ። ታዲያ በዚህ ጽኑ ተራራ ላይ ያሉ አባቶቻችን እስኪ እንመልከት። በተራራው ላይ እስካሉ ድረስ ጽናታቸው እንደ ተራራው ነው። ወደ እሳት ቢወረውሯቸው፣ ወደ ውሃ ቢጥሏቸው፣ ለአንበሳ ቢሰጧቸው በ3 ዓመት ዕድሜያቸው ሳይቀር ጽናታቸውን የገለጹ ጽኑዓን ናቸው። መንፈሳዊ አለትነት የሚገኝባት አንተ አለት ናት። በአንተ አለትነት ላይ ቤተክርስቲያንን እሰራታለሁ አለ በማቴዎስ 16 አለት ጽኑ በቅዱስ ጴጥሮስ ላይ በጽናት የተመሰረተች መሆኗን ሲገልጹ አባቶቻችን በዚህ ተራራ ላይ እረፍት እናገኛለን። የክርስቲያን ትልቁን እረፍት የሚያገኘው ሲጸና ነው። ክርስቲያን መጽናት፣ በመከራ ውስጥ ሆኖ መጽናት። አለመፈተን ማለት አይደለም ክርስቲያን ሆኖ
አለመፈተን አይደለም። መከራ የማይገጥመው ማለት አይደለም ክርስቲያን ማለት በመከራው ውስጥ ጽኑ አለት ማለት እንጂ መከራ ይተራረቅ ዘመናት በተናወስ ሊበዙ በማግኘቱ በማጣቱ ጽኑ አለት የሆነ ማለት ነው። አንተው ሁሉ ነገር በዚህ ምድር ሰው ሊኖረው የሚገባው ነገር አይደለም። ቁሱን አካላቸውን ሳይቀር በአጽቃቸው ተቆርጠው ለጣዖት እስከሚታጠቡ ድረስ ደርሰዋል። ቶማስ ዘመራስ በቅርጫት ድረስ እስከ መጫን ደርሰዋል። በዚያም ውስጥ ሆነው ጽኑ ናቸው አባቶቻችን፣ ጽኑ ነው ክርስቲያን። ስለዚህ ተራራ ተብሎ የተገለጸው የዚህ ቤተክርስቲያን ልጆች ክርስትና በጠቅላላው ተራራ ተብሎ የተገለጸው እሱ ጽናት በተራራ ንጹህ አየር ለሚገኝ ንጹህ ሰላም ሽገላ የሌለበት ቃል ንጹህ የሆነ እረፍት የሚገኝባት ቤተክርስቲያን ዓለምማ ምን ታሳርፋለች? ክርስቲያኖች ገንዘብ እስከሚገኝ ታባክናለች። ከተገኘ በኋላ ያን ገንዘብ ለመጠበቅ ለማስተዳደር እረፍት ትነሳለች። ለማግኘትም እረፍት ነስታ በተገኘው ንብረትም እረፍት ነስታ መከራ የምታጸና አይደለች። ዓለም እኮ እረፍት የሌለባት ንጹህ ሰላምና እረፍት የሚገኝባት የሁላችን ማረፊያ ከድካመ ሥጋ ከድካመ ነፍስ ልዩ የሆነው እረፍት እንዳገኝባት ብቸኛ ተራራ ቤተክርስቲያን ንጹህ የሆነው አየር የምትነፍስ ወይ የምትሉት በቤተክርስቲያን ስትመጡ ሰላም የምታገኙ የልባችንን መረጋጋት የሚገኘው በዚህች ቤተክርስቲያን ስንመጣ ነው። ቤተክርስቲያን ስንኖር ስለዚህ ንጹህ ነገር የሚገኝባት ሰላሙ ንጹህ፣ እረፍቱ ንጹህ የሚገኙት ነገሮች ሁሉ ከቤተክርስቲያን የሚገኙት የማይነሳ የማይለወጥ የማይናወጥ ከተሰጠ አድሮ ሰላምን የሚያሰጥ ፍጹም የሆነው እረፍት የሚያሰጠን በቅድስት ቤተክርስቲያን ስንመጣ እና ንጹህ አየር የሚገኝበት ነው ተራራ። መልካም ነገሮችን ከፈለጋችን በቅድስት ቤተክርስቲያን ዙሪያ መምጣት መልካሙ ነገር የሚገኝባት ብቸኛዋ እረፍት ሰላም ቅድስት ቤተክርስቲያን ስትሆን ተራራ የውሃ መፍለቂያ የምንጭ መገኛ ነው እንዳልኳቸው ቃለ እግዚአብሔርን የመሰለ እረፍት የምናገኝባት ቅድስት ቤተክርስቲያን የእግዚአብሔር ቃል 24 ሰዓት ትናንት አደሩ አባቶቻችን ዛሬም እንዳያችሁት አሁንም አመሹ፣ አሁንም ያድራሉ፣ ነገም ይቀጥላል። በየሰዓቱ በጧት በሰለስ በሰርክ በቀትር በመሳሰሉት ሁሉ የማይነሳ እረፍት የማይናወጥ የማይለወጥ እረፍት ያለባት ቃለ እግዚአብሔርን የመሰለ ጣዕም ስትጠጡት እንዳረካ ስትታጠቡበት የሚያነጻ ተክል ቢጠጣው የሚያለመልም እንዲያፈራ የሚያደርግ ነው። ያ ከተራራው የሚገኝ ከቤተ ክርስቲያን የሚገኘው ንጹህ የእግዚአብሔር ቃል ሕይወታችን የሚለመልምበት ንጽሕና ከኃጢአት ወደ ጽድቅ መተን ከመርገም ከርኩሰት የምንነጻበት ንጹህ የሆነውን ሰላም የምናገኝበት ጽድቅን የምንጎናጸፍበት መንፈሳዊ ፍሬ የምናፈራበትን የሕይወት ቃል የምናገኘው በዚህ ቤተክርስቲያን በዚህ የሁሉ መገኛ ናት። ከፍ ያለች ስለዚህ ተራራ ብሎ የገለጻት የመጀመሪያዋ ቤተክርስቲያን ናት። ሁለተኛ እመቤታችን ቅድስት ድንግል ማርያም ናት። ደብረ ዘሰምሮ እግዚአብሔር ነቢዩ ዳንኤል በምዕራፍ 2 ላይ እንዳስቀመጠው ከረጅሙ ተራራ የሰው እጅ ሳይፈነቅለው ታላቅ ድንጋይ ሲፈነቀል አየሁ ብሎ የገለጻት
ያ የሰው እጅ ያልፈነቀለው ዘላለስ ሳያርፍባት ከእመቤታችን ተጸንሶ የተወለደው ንጉሥ ክርስቶስን ያገኘንባት መትሕተ ፈጣሪ መልዕልተ ፍጡራን ከሁሉ ከፍ ያለች ከፍጥረት ሁሉ በላይ ከፍ ያለችዋ አማናዊ ተራራ እመቤታችን ቅድስት ድንግል ማርያም ንጉሥ ክርስቶስን ይዛ የተገኘች ተራራን መሸፈን እንደማይቻል ሁሉ ጸጋዋ ቃል ኪዳኗን መሸፈን የማይቻል ራሱ እግዚአብሔር የገለጸላት ጉልት አንቲ እምአንስት አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለድሽ የምታሰጭ መራሒት ለመንግስት በር ለመንግስተ ሰማያት ወደ መንግስተ ሰማያት መርታ የምታስገባ ተብላ የተነገረች በአባቶቻችን ከፍታዋን ሲገልጹ በልበ ሥላሴ ታስባ የምትኖር ምን ማለት ነው? በእግዚአብሔር ልቡና የእግዚአብሔር እናት ሆና ታስባ የኖረች የእግዚአብሔር እናት ተራራ ከፍ ብሎ ከሁሉ በላይ ሆኖ ሁሉን እንዲያሳይ ሁሉ የሁሉ ፈጣሪ የሆነውን እግዚአብሔርን ያየንባት የእግዚአብሔር መገለጫ አብ ለማጽናት መንፈስ ቅዱስ ለማንጻት ወልድ ሥጋዋን ለመዋሃድ ያደሩባት ብቸኛዋ ተራራ በተራራ ላይ የማይታይ ነገር እንደሌለ ሁሉ በእመቤታችን ምን ያልተደረገ ምስጢር አለ? በሕቱም ድንግልና ጸንሶ በሕቱም ድንግልና መውለድ ሥላሴ ያየንባት ምስጢር የተገለጸባት ለ5500 ዘመን ተዘግቶ የነበረው ደጅ እንዲከፈት ምክንያት ሆነች። ወሰአሊተ ለነፍሳችን ሕይወት ለነፍሳችን እረፍትን የምታሰጠን ብቸኛዋ የእረፍት መገኛ 5000 በሲኦል ለነበሩት ነፍሳት እረፍትን የሰጠውን አምላካችንን ያስገኘች አማናዊ ተራራ እመቤታችን ቅድስት ድንግል ማርያም አማናዊ ተራራ ጽናቷን ያየን እንደው ተራራ ጽኑ ነው። የእመቤታችን ጽናት ያየን በሕቱም ድንግልና ጸንቶ መኖር ድንጋሌ ሥጋ ብቻ አይደለም፣ በድንጋሌ ሕሊና ጸንታ የሆነች የተወው ለመላእክት ተብሎ የተነገረው ለመላእክት እንኳን አልተሰጣቸውም። ለመላእክት እንኳን አልተሰጣቸውም። ለቅዱሳን መላእክት እንኳን ተብሎ የተነገረላቸው በሕቱም ድንግልና ከሐልዮ ነጽቶ የወደቁ አሉና ነው። ከመላእክት ርኩሳን አጋንንት ቀድሞ መላእክት በኋላ አጋንንት የሆኑት በሕሊናቸው ፍትወት አምላክነትን በመቀማት እኔ ፈጠርኳችሁ በማለት የወደቁ አሉና ከነዚያ ሲለይ ጽንዕት በድንግልና ስርጉት በቅድስና ለንጽሕናዋ ለቅድስናዋ እንደ ብለን የማንመስልላት በመኑ በአምሳለ መኑን አስተማስለን በምንና በምን እንመስልሻለን? ከፍ ብለን በሰማይ በፀሐይ ዝቅ ብለን በምድር በማይ በምን እንመስልሻለን ያሉ አባቶቻችን በልዩ ልዩ ምስጢር የገለጿትና አባ ሕርያቆስ ለቅዱስ ኤፍሬም ከአንደበታቸው እንደ እስትንፋስ የማይቆረጥ አሃዝ መዋግደ ጸጋ እስከሚሉ ድረስ ያመሰገኗት ታላቋ የማይታየውን ረቂቁን ምስጢር ያየንባት በሕቱም ድንግልና ጸንቶ መኖርን የተማርንበት ሁሉን ማሳየት የተራራው መገኛ መገለጫ እንደሆነ ሁሉ ድንግልና ርኅራኄን ፍቅርን ያየንባት ምን ያክል ለሰው ልጅ ያላትን ርኅራኄ አይደለም ለሰው ልጅ ለተጠማው ውሻ ሳይቀር ርኅራኄ ልብ ማርያም ነው። እመቤታችን ቅድስት ድንግል ማርያም በርኅራኄ ይህን ይመስላት እንደሌለ አባቶቻችን ደግመው ገልጸዋል። ስለዚህ በመገለጫዎቹ ያየን እንደው እንዲያ ነው። ተራራው ከሰማዩ ጋር የተገናኘ እንዲመስልና የሚያዩት እንዲያው እንዲታይ ሰማይና ምድር እንዲታረቅ ነፍስና ሥጋ እንዲስማማ ሁሉን የሚያሳየንን ቅድስና ገንዘብ እንድናደርግ
እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ያለውን እግዚአብሔር የሚያየንባት ረጅሟ ተራራ እመቤታችን ቅድስት ድንግል ማርያም። አዎ ተራራው ውሃ እንዲያስገኝ አፍላገባ ሕይወት ይወዝም ከእርሱ እኔ ከምሰጠው ውሃ የሚጠጣ አይጠማም ተብሎ የተነገረው ማየ ሕይወት ክርስቶስ የተገኘባት በእንተዝን አፈቅረኪ ወለአብየኪ እስመ ወለኪነ ለመብልዐ ጽድቅ ዘበአማ ወስተ ሕይወት ዘበአማ እውነተኛ መብል መጠጥ የተገኘባት ብቸኛ የዕረፍት ከተማ እመቤታችን ቅድስት ድንግል ማርያም። በእመቤታችን ያድርጉ ምን አለ? እመቤታችንን መገለጫውና አልታይ ብሎ የነበረው ነገር ያላሳየችው ማን አለ? የእመቤታችን ቃል ኪዳን ማየት የሚሻውን ምስጢር ያላየ ማን አለ? እመቤታችን ታላቋ ተራራ እግዚአብሔር ገለጸ የሰጠች የምስጢር መገለጽ የበጎ ነገሮች ሁሉ መጀመሪያ ከቁጥር በላይ ስማችን ከቁጥር አልገባ ብሎ የነበር ነው እንድንቆጠር ምክንያቶች በእግዚአብሔር ዘንድ ወርቆ ይነሳል በእጅ ዘግይቶ ይከብራል በልጅ እንደተሰኘ ሁሉ አንተ ነው ተነስቶን የነበረውን ማየት የኃጢአት መጋረጃ ዓይናችን ሸፍኖት የእግዚአብሔርን ጸጋና ምሕረት አላሳየን ብሎ እንዲያ የነበርነውን የእግዚአብሔርን ጸጋና ምሕረት እንድናይ ያደረገች ተሰጥቶን የነበረውን ተነስቶን ስንሰቃይ በመከራ ውስጥ ስንሆን ያ የተነሳ ልጅነት እንዲመለስልን ያደረገች ናትና በዚህ ተራራ እረፍት ይሰጠናል። እረፍት የምትሹ ወደ እመቤታችን መጠጋት ነው። ክርስቲያን ንገሯት ለእመቤታችን። እመቤታችንን ነግረው ከገጠማቸው መከራ ያረፉ፣ ከደዌያቸው ያረፉ፣ ከጭንቀታቸው ያረፉ ብዙዎች ናቸው። የልቡናቸው መሻት የተፈጸመላቸው በርካቶች ናቸው። እመቤታችንን ጠይቀው መልስ ያላገኙማ የሉ። የሁሉ ነገር እረፍት የሚገኝባት እመቤታችን ቅድስት ድንግል ማርያም ናት። ይቺ በጎ ተራራ እመቤታችን ቅድስት ድንግል ማርያም ቅድስት ድንግል ማርያም። ሌላኛው ተራራ የተሰኘች ጉባኤ ቤት ናት። በተጉባኤ አባቶቻችን ተራራ ሲወጡት ያደክማል፣ ከወጡት በኋላ ግን ሁሉን ያሳያል እንደተሰኘ ጉባኤ ቤት ሲሞሩባት ረሃቡ፣ ጥሙ፣ ስደቱ፣ መከራው፣ የቃለ እግዚአብሔሩ ክብደት፣ የምስጢሩ ጥልቀት ያስጨንቃል። ከወጡ በኋላ ግን እንደ አባቶቻችን እስከ ሰባቱ ሰማያት መበርበር፣ ሀልወተ እግዚአብሔርን ማመስጠት አባቶቻችንን ገና ወደፊት የሚመጣው በትንቢት መነጽር አሻግረው እንዲመለከቱ የምስጢር ባዳ ሆኖ የተገለጸላቸው በምስጢር ዓይን እንዲያዩ የተደረገባት የሁሉ መገኛ ጥበብ ሥጋዊ፣ ጥበብ መንፈሳዊ፣ ጥበብ ሥጋዊ፣ ጥበብ መንፈሳዊ ገና በብሉይ ኪዳን የአስተዳደሩን የአመራሩን ጥበብና ስርዓት ይዞ የተገኘው ካህኑ ዮቶር አይደል? ሙሴ የተማረባት እስራኤልን ይዞ መውጣት እንዲችል ከግብፅ ባርነት ነፃ የመውጣት ስም የተሰጠው የጉባኤ ቤቷ ምሳሌ ከብሉይ ኪዳን ጀምራ ከዓለመ መላእክት ጀምራ የመጣች ናት። ጉባኤ ከዓለመ መላእክት ነው መነሻው። እንዲህ በአዳም በአንድ በገነት አድርጋ በደብረ ቅዱስ አድርጋ በኖህ መርከብ አድርጋ በአብርሃም ድንኳን አድርጋ በነቢያት በኋላ እነ ኢያሱ እነ ኤልሳዕ እነ ኤልያስ እነ ሙሴ እንዲሁ ተተኪ እየፈጠሩ እያስተማሩባት የመጣች በኋላ እግዚአብሔር ሰው ሆኖ ሲያስተምር ጉባኤ ቤት ነው የጀመረው። ሌላ አይደለም። ሁሉን የሚያስገኝ ሁሉን የሚያሳይ ፍጹም እረፍት ያለበትን እረፍት የሆነውን ቃለ እግዚአብሔር የምናገኝበት መንገድ ሲያሳየው አምላካችን እግዚአብሔር ጉባኤ ነው የጀመረው። ከዚያም ሐዋርያትን ሆኖ መሃሉ ውስጥ ጉባኤ እስከ ዓለም ዳርቻ ሄዳችሁ አስተምሩ ነው ያላችሁ።
የክርስቲያኖች አንዱ ትእዛዝ ይሄ ስለሆነ ተራራ ብሎ ጠርቷታል። ጉባኤን ተራራ ሁሉ የምታሳይ ከእግዚአብሔር የሆነውን ጸጋ ሁሉ የምታስጎበኝ ከመሆኗ የተነሳ ተራራ ተብላ ተጠርታለች። ጉባኤ በዚህ ጉባኤ ያለፉ አባቶቻችን የክብሩን የሞገሱን የጸጋውን የመብቃቱን የመርቀቁን የመሰወሩን ምስጢሩን ባግኝተበታል። ለቅዱስ ያሬድ በሕይወተ ሥጋ እያሉ እስከ መርቀቅ እስከ መሰወር የጠፋውን ምስጢር ጸልየው እስከ መርቀቅ ሊገለጥላቸው እነ ነቢየ እግዚአብሔር ዕዝራ 46ቱን የብሉይ ኪዳን መጻሕፍት በመጸለይ በመጾም እንዲገለጽላቸው ያደረጉበት ይህ ተራራ ነው። ታዲያ ይህ ከሆነ ሌሎች በርካታ ስልጣነ እግዚአብሔር ቅድስና ተብሎ ተረጎማሉ አባቶቻችን። በእነዚህ የሚገኘው ዕረፍት ምንድን ነው? ሰውስ አረፈ የሚባለው ምን ሲያገኝ ምን ሲሆን? ብዙ ጊዜ ቃለ እግዚአብሔር ይሰማል። አሁን የተገለጹትን ከቤተክርስቲያን ላይ ዛንጠፋ ውዳሴ ማርያምን እንደግናለን፣ ቃለ እግዚአብሔር እንማራለን፣ ጉባኤ ቤቶች አሉ። ግን ዕረፍት አግኝተናል። ዕረፍት ራሱ ምንድን ነው? ሰው አረፈ የሚባለው ከምን ነፃ ሲሆን ቢሆን ነገር ማለት አስፈላጊ ስለሆነ ሰው አረፈ ፍጹም ዕረፍት አገኘ። ዕረፍት በሚገኝባቸው ተራራዎች ኖረ የሚባለው ትልቁ የክርስቲያኖች ዕረፍት ከኃጢአት መለየት ነው። አምላካችን እግዚአብሔር ሲያስፈርም እናንት ሸክማችሁ የከበደ ምናችሁ የከበደ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችሁ። ስለዚህ የኃጢአት ቋጠሮ ይዘን በቤተ መቅደስ በአጸዱ እንዲሁም በጸሎት ምንመላለስ ከሆነ ዕረፍት ሰው ከኃጢአት ሸክም የተገላገለበት ከኃጢአት ጉድጓድ ከኃጢአት ስራ የተለየበት ፍጹም ዕረፍት አገኘ የሚባለው ከኃጢአት የተለየ ሰው ከኃጢአት የተለየ ማይሳቅ የተሰኘ መጽሐፍ ሰው ፍጹም ዕረፍት የሚያገኘው ከኃጢአት ሲለይ ነው ይልና ሰው ከኃጢአት የሚለየው ምን ሲሆን ነው? ልቡና ኃጢአትን እንዳታስብ ያለው የገቢር ኃጢአት እንዳትሰራ ምንድን ነው ማድረግ ያለበት ብሎ ሲመልስ ሁልጊዜ ተዘክሮ መስቀል ጣዕመ መንግሥተ ሰማያት ምሕረተ ገሃነመ እሳት እያሰበ መኖር ሲጀምር ይህ ሰው ከኃጢአት መገናኘት ልቡናው ወደ ኃጢአት እንዳይሄድ ኃጢአት ወደ ልቡናው እንዳይመጣ በሩን ይዘጋባቸዋል። በሩን ይዘጋባቸው። ስለዚህ ሰው አረፈ ፍጹም ዕረፍት አገኘ የሚባለው ንስሐ ገብቶ ሥጋው ወደሙ ሲቀበል ይህ ጊዜ ነው። ተራራ ንጹሕ አየር እንደሚያስገኝ፣ ተራራ ሁሉን እንደሚያሳይ፣ ተራራ የውሃ መፍለቂያ እንደሆነ፣ ተራራ ጽኑ እንደሆነ፣ ተራራ ከሰማይ ጋር የተገናኘ መስሎ እንደሚታየው ሁሉ ከእግዚአብሔር ጋር አንድ ውሁድ አነ ይሄዱ ምስሌው ውእቱ ይሄዱ ምስሌ እኔም ከእርሱ ጋር እኖራለሁ እሱ ከእኔ ጋር ይኖራል የተሰኘው ፍጹም የሆነ ዕረፍት የሚያገኘው ክርስቲያን ከኃጢአት ሲገላገል ነው። እስከ ኃጢአት ወደ ቤተክርስቲያን መጥቶ ቢመለሱት ዕረፍት አለ። ለዚያ ነው እኮ የጠባይ ለውጥ የማናመጣው ቤተክርስቲያን ስንመጣ የቀረን ይህ ነው። መቼም ሰው ሆስፒታል ደርሶ በመምጣት ብቻ ጤና አያገኝ። ሄዶ ሲታከም ለበሽታው የሚሆን መድኃኒት ሲያገኝ በሽታውን በአግባቡ ለሐኪም ሲነግር ያን ጊዜ ነው ከበሽታው ዕረፍት ሊያገኝ ይችላል። ወደ ቤተክርስቲያን መምጣታችን መልካም ሆኖ ሳለ የሰራነውን ክፉ ነገር ግን ታጥበን ተለቃቅመን ከንስሐ አባቶቻችን ጋር ይህን ከእግዚአብሔር የሚለየን ዕረፍት የሚያሳጣን የሕሊናችንን ሁከት ሰላምን መረጋጋትን የሚያሳጣን እሱን በደልን ስናስወግደው ያን ጊዜ ዕረፍት ይሆናል። እናንተም ከኃጢአታችሁ ተናዘዙ ዕረፍት ታገኛላችሁ። ምን ታገኛላችሁ? ዕረፍት ታገኛላችሁ። የህመም ትንሽ አይበል ትንሽ የለውም። የሆነ ክርስቲያን በውስጣችን ትንሽ ደዌ ካለ
ሰው እንቅልፍ አይዘው፣ ሰው ሰርቶ መብላት አይችልም። በውስጡ የሚሰማው ስታለ እንደዚህ ሁሉ ጥቃቅን ናቸው ብለን ለቅሳ አባቶቻችን ሳይናገራቸው የምንቀር ሰው ወደ የሚይዛቸው የኃጢአት አይነቶች እነዚህ እረፍት ያሳጣሉ። ይህን ፍጹም እረፍት የምናገኙ ፍጹም የኃጢአት ስርየት የምናገኙበት ተራራ ቅድስት ቤተክርስቲያን ነው። ስለዚህ አልበርት የሚባለው አንደኛው እሱ ነው። በመንግስተ ሰማያት ተስፋ ሲሞላና መንግስተ ሰማያትን ሰንቆ መንቀሳቀስ ሲጀምር ሰው እረፍት ያገኛል። ይሄ ድህነተ ነፍስ የነፍስ ድህነት የሚገኝባቸው ስራዎች መንግስት ተስፋ መንግስተ ሰማያት ትምጻ መንግስት ትምጣ የሚለው ሰንቆ መጓዝ ሲጀምር ያን ጊዜ እረፍት ያገኛል። በልቡ ነው የመንግስተ ሰማያት ተስፋ የሌለው ሰው ፍጹም እረፍት ሊያገኝ አይችልም። እሷን የያዘ ሰው ብቻ ነው እረፍት ሊያገኝ። የዚህን ዓለም ቅራን ደግሞ ማግኘቱን ማጣት፣ ስልጣን ሲሻ ስልጣን ጋር ጭንቀት ነው የሚጨመር፣ ገንዘብ ሲሻ ገንዘብ ጋር ጭንቀት ነው የሚጨመር። ዓለም ላይ ያሉት ነገሮችና ምን እረፍት አላቸው? እረፍት የሚሰጡ እኮ አይደለም። በነበሩበት መከራ ውስጥ ኢሳይያስ አሦራውያንና ባቢሎናውያን መከራ ሲያቀርቡበት እስራኤላውያንን ያጽናናቸውና ከነዓን በምትባለው ርስት የስንዴው ዛላ ቢበላ የወይኑ ዛላ ጽዋ ይበላ ተብሎ የተነገረው ፍጹም እረፍት ያገኙት ተራራው ላይ ሲደርሱ እንደሆነ የመንግስተ ሰማያት ተስፋ በልቡ ነው የሚመላለስ ተስፋ መንግስተ ሰማያት ከገቡ መውጣት ካገኙ ማጣት የሌለበት ወደ ጌታ ደስታ ግባ ተብሎ እንደተነገረው በእግዚአብሔር ሰላም ውስጥ መኖር ለክርስቲያኖች መኖሪያ የእረፍት ቦታ ስብኝቱ በመንግስተ ሰማያት መኖር ነውና ፍጹም የሆነ እረፍት የሚገኝባት መንግስተ ሰማያትን በልቡና መሰለቅ ሰው በዚህ ተራራ እረፍት አገኛለን። የተሰባስበን የመማራችን፣ የመጾማችን፣ የመጸለያችን፣ የመመጽወታችን ልክ በኋላ አይቴ ነበርክን ተገበክ የት ነበርሽ ምን ሰራሽ ስንባል አምላካችን እግዚአብሔር ፊት ስንቀር ዘላለማዊ እረፍት ነው። የእረፍቷን ቦታ መንግስተ ሰማያትን የሚያስገኘውን ስራ ከዚህ ሲጀምረው ያ ነው እረፍት ነው እንጂ በዚህ ዓለም ሌላ ምን እረፍት አለ? ሌላኛው ፍጹም እረፍት ከዲያብሎስ ቁራኝነት መራቅ፣ ከዲያብሎስ ቁራኝነት መለየት። በልዩ ልዩ ምክንያት የሰው ልጆችን አክብሮ ወደ ኃጢአት ጉድጓድ መመለስ የሚሻ በደካማ ጎናችን ድል ለመንሳት ከእረፍቱ ቦታ ከተራራው ለመለየት ተራራውን እንዳንገነዘብና በተራራው እረፍት እንዳናገኝ የሚያደርግ ጥንተ ጠላት የማይደክም የማይሰለች የማያንቀላፋ እሱ እረፍት የለው እኛን እረፍት ለመንሳት ሰዎችን የሚያጠቃለን ከሱ ቁራኝነት የተለየ ፍጹም እረፍት ያገኛሉ። ፍጹም እረፍት ያገኛል። አምላካችን ጠላታችን ዲያብሎስን ድል ይንሳል። አባቶቻችን ድል ነስተውታል። የማሌሊት ድምፃራዊት ኃይለ አጋንንት በዚህ ተራራ እረፍትን አግኝተዋል። በቅድስት ቤተክርስቲያን እረፍትን አግኝተዋል። በቅድስት ጉባኤ እረፍትን አግኝተዋል። በእመቤታችን እናታዊ ፍቅር እረፍትን አግኝተዋል። የልቡና መረጋጋትን አግኝተዋል። የሚሹትን አግኝተዋል። ከሰማይ መንፈስ ቅዱስ እስከሚወርድላቸው፣ አንበሳ እስከሚሰግድላቸው፣ ጠል እስከሚወርድላቸው ጠላትን ድል ነስተው እረፍት አግኝተዋል አባቶቻችን። ስለዚህ እረፍት እንግዲህ ይህን የመሰለ ነው። እንግዲህ ሰላማዊ እረፍት ለማምጣት ከኔና ከእናንተ የሚጠበቀው የመጀመሪያው ወደ እረፍት ተራራ መውጣት ነው። ወደ እረፍት ተራራ መውጣት፣ እረፍት የሚገኝበትን ተራራ መመልከት። እንዲያ ሲሆን ፍጹም የሆነ እረፍት እናገኛለን። ፍጹም የሆነ እረፍት፣ የእረፍትን ቦታ መለየት። እረፍት ከሌለባቸው ቦታዎች እረፍት የሚሻ ሰው እረፍት ያገኝ። ይህች ዓለም ማረፊያ አይደለችም።
በዓለም ያሉ የምንመኛቸው ነገሮች እረፍትን የሚነሱ እንጂ እረፍትን የሚሰጡ አይደለም። የእረፍቱን ቦታ መለየት፣ ወደ እረፍቱ ቦታ መጓዝ፣ ድል እንዳልኳቸው ከኃጢአት ቁራኝነት መለየት፣ ፍጹም የሆነ እረፍት ያለባት መንግሥተ ሰማያት በልቡና መሰነቅ። እንዲህ የሆነ እንደው የመከራው ጽናት ሳይነገረን ፍጹም እረፍት ያለባትን መንግሥተ ሰማያትን እንወርሳለን። ስለዚህ አምላካችን እግዚአብሔር በዚህ ተራራ እረፍት ይሰጠናል ተብሎ እንደተነገረ ሁሉ ባለን ነገር ሁሉ የእረፍቱን ተራራ ለመውጣት መጣር። ምክንያቱም ሰው ባለው ነገር መንግሥተ ሰማያት ዲያባይ ቅርብ ናት ተብሎ የተነገረው ባላችሁ ነገር የምትገቡባት በጥርኝ ውሃ አደን ስሞት በጥርኝ ውሃ 78 ነፍስ የበላው ያ ጨካኙ በጥርኝ ውሃ ሰው ባለው ነገር ወደ እረፍቱ ተራራ መጣ። የእረፍቱን ተራራ ባለው ነገር መንከባከብ፣ መደገፍ፣ ጽኑ በሆነው ለመጽናት መጓዝ ያስፈልጋል። አምላካችን እግዚአብሔር ፍጹም የሆነውን እረፍት በዚህ ቅዱስ ተራራ እንዲሰጠን ቅዱስ ፈቃድ ይሆንልን። እኔም ተናግሬያለሁ። ተናግሮ ከማጥፋት እናንተም ሰምታችሁ አሰምቶ ከማጥፋት ይጠብቃል። ይቆያል።